ዋና ዋና ዜና መንግስት ለጦርነት እያዘጋጀው ካለው መደበኛ ሰራዊት በተጨማሪ ደጀን ጦር እያሰባሰበ መሆኑ ተሰማ። ሀገሪቱ ውስጥ እየተባባሰ የመጣው የእርስ በርስ ጦርነት ለበርካታ ወጣቶች ህገወጥ ስደት ዋናው መንስኤ እንደሆነ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። መንግስት ለጦርነት እያዘጋጀው ካለው መደበኛ ሰራዊት በተጨማሪ ደጀን ጦር እያሰባሰበ መሆኑ ተሰማ። አውዳሚ ወደ ሆነው ሁለተኛው ዙር ጦርነት ለመግባት እየተዘጋጀ ያለው የብልጽግና መንግስት በተለያዩ ወታደራዊ ማሰልጠኛዎች ከሚያዘጋጀው መደበኛ ጦር በተጨማሪም በየወረዳው ለደጀን የሚሆኑ ሚሊሻዎችንና ፖሊሶችን በኮታ እየመለመለ መሆኑ ተሰምቷል። የሊያርማጭ ወረዳ ዛሬ በይፋ እንዳስታወቀው ከወረዳው ተመልምለው ደጀን በሚል ሽፋን ወደ መከላከያ ሰራዊት እንዲቀላቀሉ የተለያዩ በርካታ ሚሊሻዎችንና ፖሊሶችን ትላንት ሐምሌ 16 ቀን 2018 ዓ.ም ሽኝት አድርጎላቸዋል። ጃኖ ቅማንት ሚዲያ ይህን ጉዳይ አስመልክቶ ከዚህ በፊት ባቀረበው ዘገባም የጭልጋ ወረዳና የከል ከተማ አስተዳደርን በተመሳሳይ መንገድ እያንዳንዳቸው ከ50 እስከ 60 የሚሆኑ ሚሊሻዎችንና ፖሊሶችን መልምለው መላካቸውን መግለጹ አይዘነጋም። የሊያርማጭ ወረዳ እንደ በጋምጌ፣ ጫጭቆና፣ ጃኒካውና አካባቢ ያሉ ቀበሌዎችን ፋኖ ለተባለው ጽንፈኛ ቡድንና ሌሎች አማጽያን አሳልፎ ሰጥቶም የጸጥታ ኃይሉን እየቀነሰ የደጀን ጦር በሚል የሽፋን ስም መላኩ አነጋጋሪ ነው ተብሏል። ብሔራዊ ምክክር የተባለ ፖለቲካ እያካሄደ ለትልቅ የእርስ በርስ ጦርነት የሚዘጋጀው የብልጽግና መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ በሚከተለው መሪ የለሽ አስተዳደር ሀገሪቱን ወደ ጦርነትና ውከት በመክተቱ በኢኮኖሚ ከፍተኛ ውድቀት አጋጥሟል። ሁለተኛው ዙር የእርስ በርስ ጦርነት ሊጀመር ዋዜማው ላይ ደርሰናል የሚሉ አስተያየት ሰጪዎች የመንግስት ሚዲያዎች ስለ ህወሓት የሚያስተላልፉት የጥላቻ መልእክት ለዚህ ዋና ማሳያ ነው ብለዋል። ሌሎችን የፖለቲካ ኃይሎች በማኮስመን ስልጣን ላይ እንደ ቋንጣ ተንጠልጥሎ መኖር በሚለው ኋላ ቀር መርህ ሲመራ የዘለቀው የኢትዮጵያ ፖለቲካም ዛሬም የብልጽግና መንግስት ስልጣን የሚደላደለው በወያኔ መቃብር ላይ ነው በማለቱ አሁንም ለሁለተኛ ዙር ጦርነት መዳረጋችን አይቀሬ ነው የሚሉ ወገኖች በርካታ ናቸው። ህወሓትን በበኩሉ የትግራይ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው የሚል መፎክር እያሰማ በመሆኑም ሁለቱም የኢህአዴግ ተረፈ ምርቶች በስልጣን ዘመናቸው የሰሩት ክፋት ሳይበቃቸው በሁለት ጎራ ተከፍለው ሀገሪቱን የመበታተን አደጋ ላይ መጣላቸው አይዘነጋም። የብልጽግና መንግስት ማህበራዊ ሚዲያዎች አቅመቢስ የሞት ነጋዴ የሆነው ህወሓት የክልሉን ማዕድን በመቆጣጠር ወርቅ እየሸጠ ጦር መሳሪያ ይገዛል በሚል ሲያብጠለጥሉት የብልጽግና መንግስት ይህን ሁሉ ጦር ሰራዊትና ደጀን ታጣቂ የሚያሰለጥነው ድሮንና ሌሎች ቴክኖሎጂዎችን የሚሸምተው ከአይኤምኤፍ በተበደረው ገንዘብ መሆኑን አንስተው መተቸት አልቻሉም። ከራሻና ሌሎች ሶሻሊስት ሀገሮች ገንዘብ እየተበደረ ጦር ሰራዊት ሲገነባ እንደነበረው መንግስቱ ኃይለማርያም ዛሬም ጠቅላይ ሚኒስትር አብይ አህመድ ከአይኤምኤፍ በሚበደረው ትውልድ ከፍሎ የማይጨርሰው ዕዳ ወታደር ግንባታውን ተቀዳሚ ተግባር አድርጎታል የሚሉ በርካታ ዘገባዎችም እየወጡ ይገኛሉ። ገዢው መንግስት በህዝብና በብድር ገንዘብ በሸመታቸው ድሮኖች እንጂ በህዝብ ይሁንታ ስልጣኑን የሚያስቀጥል አይመስለውም የሚሉ ወገኖች በአማራ ክልልም በፋኖ እያሳበበ ንጹሃን ዜጎችንም እያጠቃበት ነው ሲሉ ኮንነዋል። በብልጽግናና በህወሓት መካከል የነበረው ችግርን በጠረጴዛ ዙሪያ የመፍታት እድል ተሟጦ ያለቀ ቢመስልም ሁለቱ ወገኖች አሁንም በ11ኛው ሰዓት ላይ ሆነው ለህዝብና ለሀገር ህልውና ሲባል ወደ ሰላም እንዲመጡ መደረግ አለባቸው ተብሏል። የሁለቱ ጥጋበኞች ውጊያ አይቀሬ ከሆነ ጦርነታቸውን ህዝብ በማይደርስባቸው ቀጠናዎች በማድረግ ለህዝብ ያላቸውን ክብር እንዲያሳዩ የሚሉ አካላትም አልጠፉም። ሀገሪቱ ውስጥ እየተባባሰ የመጣው የእርስ በርስ ጦርነት ለበርካታ ወጣቶች ህገወጥ ስደት ዋናው መንስኤ እንደሆነ ተገለጸም። በተለይም በአማራና በትግራይ ክልሎች ያለው የተወሳሰበ ችግር ወጣቶች ተስፋ ቆርጠው በህገወጥ መንገድ እንዲሰደዱ እያደረገ መሆኑን በርካታ ዓለም አቀፍ የሰብአዊ መብት ተቋማትን ጨምሮ ጉዳዩ ይመለከተናል የሚሉ አካላት ስጋታቸውን እየገለጹ ይገኛሉ። ጃኖ ቅማንት ሚዲያ በተደጋጋሚ ሲዘግብ እንደነበረው ገዢውን መንግስት ጨምሮ ሌሎች ተፋላሚ ኃይሎች የሰራዊት ቁጥራቸውን ለመጨመር በሚያደርጉት አፈሳም የኑሮ ውድነት፣ የደህንነት ስጋት፣ ስራ አጥነትና መሰል ችግሮች የተማረሩ ቁጥራቸው በውል ያልታወቀ ወጣቶች በህገወጥ ደላሎች አማካኝነት ወደ መካከለኛው ምስራቅና ሌሎችም ሀገራት እየተሰደዱ መሆናቸው ይታወቃል። ከሰሞኑን በአማራ ክልል እንደ አዲስ በተጀመረው ጦርነት እንዲሁም በትግራይ ኃይሎችና በብልጽግና መካከል በሚደረገው ጫፍ የወጣ የቃላት ጦርነት ከባድ ስጋት የገባቸው አያሌ ወጣቶች ከፍተኛ የጦርነት ድባብ ካላቸው አካባቢዎች ለመሸሽ ሙከራ እያደረጉ ስለመሆናቸው ጃኖ ቅማንት ሚዲያ ማረጋገጥ ችሏል። ኢትዮጵያ ውስጥ ባለው የእርስ በርስ ጦርነትና ጦርነቱን ተከትለው በመጡ አስከፊ ችግሮች በህገወጥ የሰው ደላሎች አማካኝነት በጅቡቲና በየመን በኩል ወደ መካከለኛው ምስራቅ አገራት ለመሻገር የሚሞክሩ በመቶ ሺዎች የሚቆጠሩ ወጣቶች ለሞት፣ ለእገታ፣ ለአካላዊ ጥቃትና ልዩ ልዩ የሰብአዊ መብት ጥሰቶች እየተጋለጡ መሆኑን ዩኤንኤችሲአር ሰሞኑን ባወጣው አዲስ ሪፖርት አመላክቷል። ከዚህ በፊት አይኦኤም የተባለው የስደተኞች ተቋም ከኢትዮጵያ፣ ጅቡቲ፣ የመንና ሶማሊያ ሰንሰለት የፈጠሩ ህገወጥ የሰው አዘዋዋሪዎች ከተለያዩ የቀጠናው ሀገራት በተለይም ከኢትዮጵያ በሺዎች የሚቆጠሩ ዜጎችን ወደ መካከለኛው ምስራቅና ሌሎች ሀገራት እንልካለን በሚል ከስደተኞች ከፍተኛ ገንዘብ እንደሚቀበሉና በስደተኞችም ላይ እስከ ሞት የሚደርስ ስቃይ እንደሚፈጽሙባቸው ማጋለጡ አይዘነጋም።
ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁን አንድ የጎንደር አካባቢ የመረጃ ምንጫችን አንድ በቅርብ የሚያውቁት ቤተሰባቸው ህገወጥ ደላሎች ወደ ሳውዲ አረቢያ እናሻግር በሚል አሳምነው ከወሰዱትና የተዋዋሉትን ገንዘብ ከተቀበሉ በኋላ በሚያውቁት መስመር የመለያ አሳግተው የማስለቀቂያ ገንዘብ ድጋሜ ከቤተሰቡ እንደተቀበሉ ገልጸዋል። የመረጃ ምንጫችን እንደሚሉት ደላሎች ወደ ሳውዲ እናሻግር በሚል ወስደው የመላይ ካሳገቱት በኋላም ልጁን እየደበደቡ ቪዲዮ ቀርጸው ምስሉን ወደ ቤተሰቡ በመላክ የጠየቁትን የማስለቀቂያ ገንዘብ ቶሎ እንዲከፍሉ እንዳደረጓቸውና የተከፈለው ገንዘብን በቀጥታ በኢትዮጵያ ንግድ ባንክ እንደተላለፈላቸው ተናግረዋል። በሺዎች የሚቆጠሩ ኢትዮጵያውያን በየመን እየታገቱ የማስለቀቂያ ገንዘብ ብዙ ጊዜ የሚከፈለው ኢትዮጵያ ውስጥ ባሉ ባንኮች መሆኑን ያወሱት አስተያየት ሰጫችን ገንዘብ ከፍሎ የታገተበትን ወንድሙን ያስለቀቀው ቤተሰብ ገንዘቡን በሚታወቅ ባንክ እንዳስገባው እያወቀ እንኳን መረጃውን ለሕግ አሳልፎ ቢሰጥ መንግስት ደህንነቱን ስለማይጠብቅለትና የወንጀለኞች ሰንሰለት አደገኛ በመሆኑ ሕይወቱን ለማስቀጠል ሲል ወደ ክስ መሄድን እንደማይደፍር አስረድተዋል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ